ከ10 ዓመታት በላይ የኮንስትራክሽን ልምድ ያለን ሲሆን ከ5 በላይ ሳይቶችን ሰርተን አስረክበናል። አሁን ደግሞ በ6 ወር የምናስረክባቸው ግንባታቸው 85% የደረሱ ሳይቶችን በጀሞና ሶማሌ ተራ ከባለ 1 እስከ ባለ 3 መኝታ አማራጭ በካሬ 79800 ብር ብቻ በ20% ቅድመ ክፍያ በተለያዩ የካሬ አማራጭ ማለትም ከ44 እስከ 150 ካሬ አማራጮችን አቅርበንሎታል። የማስታወቂያ ዋጋ በፒያሳ በካሬ 90300 ብር፣ በሰባራ ባቡር በካሬ 88200 ብር፣ በጀሞ በካሬ 79888 ብር እንዲሁም በአየር ጤና በካሬ 66000 ብር አማራጮች ስናቀርብ በታላቅ ደስታ ነው። የካሬ አማራጭ ባለ 1 መኝታ 44 ካሬ፣ ባለ 2 መኝታ 84 እና 97 ካሬ፣ ባለ 3 መኝታ ከ120 እስከ 150 ካሬ አቅርበናል። የንግድ ሱቆችን ከ12 ካሬ ጀምሮ ከ205000 እስከ 350000 ብር ድረስ ፒያሳ ላይ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ሩሲያ በድንበር ላይ ለሚደረግ ለማንኛውም እንቅስቃሴ አስፈሪ ወታደራዊ ምላሽ እንደምትሰጥ በይፋ አስጠነቀቀች። በሌላ በኩል ደግሞ አሜሪካ በኢራን ላደረገችው ወታደራዊ ዘመቻ ብቻ ከ95 ቢሊዮን ዶላር በላይ ማውጣቷ ይፋ ሆኗል። በእስራኤል በኩል ደግሞ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ሰራዊታቸው 70 በመቶውን የጋዛ ሰርጥን በአስቸኳይ እንዲቆጣጠር ጥብቅ ትዕዛዝ ስለመስጠት ታውቋል። የአሜሪካን ሕግ የሚቀይረው የትራምፕ አዲሱ እቅድም መነጋገሪያ ሆኗል። እቅዱ ከጸደቀም ትራምፕ የመጀመሪያ የሚያስብላቸውን ታሪክ ይጽፋሉም ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩም። ተጨማሪ ወታደር ወደ ድንበሬ ካቀረባችሁ ወታደራዊ ምላሽ እንሰጣለን ስትል ሩሲያ አስጠነቀቀች። ዋሽንግተን ተጨማሪ የጦር ኃይሏን ወደ ፖላንድ ለመላክ ቃል መግባቷን ተከትሎ ክሬምሊን ከባድ ማስጠንቀቂያ አውጥቷል። ሩሲያ ድርጊቱን ፍጹም ተቀባይነት የሌለው ስትልም ኮንነዋለች። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ትላንት ሐሙስ በሰጡት መግለጫ ዋሽንግተንንና የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶን ጠንከር ባሉ ቃላት ወርፏል። ይህ የአሜሪካ እርምጃ በአውሮፓ ላይ ያለውን ውጥረት ወደ ከፍተኛ ደረጃ ያሸጋግሯልም ተብሏል። ሩሲያ ደህንነቷን ለመጠበቅ በወታደራዊ ቴክኒካዊ እርምጃዎች ምላሽ ለመስጠት ትገደዳለች በማለትም አስጠንቅቋል። በዚህ ሰዓት ኔቶ አህጉሪቱን ወደ አደገኛ ግጭት ውስጥ እየገፋት ነው ብለዋል። በዚህ ሰዓት በፖላንድ ምድር ላይ የሚገኙ የአሜሪካ ወታደሮች ቁጥር 10,000 ገደማ ናቸውም ተብሏል። በመላው አውሮፓ የተሰማሩ አጠቃላይ የአሜሪካ ወታደሮች ቁጥር ደግሞ ወደ 80,000 ይገመታሉም ተብሏል። ፕሬዝዳንት ዶናልድ ትራምፕ ወደ ፖላንድ ተጨማሪ 5,000 ወታደር ለመላክ ቃል መግባታቸው ይታወሳል። ፕሬዝዳንት ዶናልድ ትራምፕ የኔቶ አባል ሀገራት ለመከላከያ በቂ ወጪ አያወጡም በሚል በተደጋጋሚ መውቀሳቸው ይታወሳል። አሁን ላይ የወሰዱት እርምጃ ግን የኃይል ሚዛኑን እየቀየረ ነው ተብሏል። ከጀርመን ምድር 5,000 የአሜሪካ ወታደሮችን ለማስወጣትም ወስኗል። እነዚሁ ወታደሮች በቀጥታ ወደ ሩሲያ ድንበር ጠጋ ብላ ወደምትገኘው ፖላንድ ለማዘዋወርም አቅደዋል የተባለው። ይህ እቅዳቸውም ሞስኮን ክፉኛ አስቆጥቷል። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሀገራቸውን ስጋትና አቋም ግልጽ አድርጓል። የሩሲያው አርቲ የዜና ወኪል እንደዘገበው ከሆነ ሩሲያ ራሷ ጥቃት ካልተሰነዘረባት በስተቀር ቀድማ የትኛውንም የኔቶ አባል ሀገር የማጥቃት እቅድም ሆነም ፍላጎት የላትም። አሜሪካ በኢራን ላደረገችው ወታደራዊ ዘመቻ ከ95 ቢሊዮን ዶላር በላይ ወጪ ማድረጓ ተነገረም። ዋሽንግተን በመካከለኛው ምስራቅ በተቀሰቀሰው ግጭት በመጀመሪያዎቹ 6 ቀናት ውስጥ 11.3 ቢሊዮን ዶላር ወጪ ማድረጓ ይታወቃል። አሜሪካ በኢራን ውስጥ ለምታደርገው ወታደራዊ ዘመቻ ያወጣችው ወጪ ከ95.2 ቢሊዮን ዶላር በላይ መብለጡን ኢራን ዋር ኮስት ትራከር የተባለው ድረገጽ ጽፏል። ድረገጹ መነሻ ያደረገው ማርች 10 ለዩናይትድ ስቴትስ ኮንግረስ የቀረበውን የፔንታጎን መግለጫ ነው ተብሏል። መግለጫው ዋሽንግተን በግጭቱ የመጀመሪያዎቹ 6 ቀናት ውስጥ 11.3 ቢሊዮን ዶላር ወጪ ማድረጓንና ለእያንዳንዱ ተከታታይ የጦርነት ቀናት ተጨማሪ 1 ቢሊዮን ዶላር ለመመደብ ማቀዷን ጠቅሷል። ዩናይትድ ስቴትስ እና እስራኤል በኢራን ላይ ወታደራዊ ዘመቻ የጀመሩት ከ3 ወራት በፊት እንደነበር ይታወሳል። ቴህራንን ጨምሮ ዋና ዋና የኢራን ከተሞች ጥቃት ደርሶባቸዋል። ዋይት ሃውስ ለጥቃቱ ምክንያት አድርጎ የጠቀሰው ከኢራን የሚሰነዘሩ የሚሳኤልና
የኒውክሌር ስጋቶችን ነው። የኢስላሚክ አብዮታዊ ጥበቃ ጦር በእስራኤል ውስጥ የሚገኙ ኢላማዎችን በመምታት የአጸፋ እርምጃ መውሰዱን አስታውቋል። በባህሬን፣ በጆርዳን፣ ኩዌት፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤምሬቶች የሚገኙ የአሜሪካ ወታደራዊ ሰፈሮችም ጥቃት ደርሶባቸዋል። በጋራው የአሜሪካና እስራኤል ጥቃት የሀገሪቱ የበላይ መሪ አያቶላ አሊ ካሚኒና ሌሎች ቁልፍ የኢራን መሪዎችም መገደላቸው አይዘነጋም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ሰራዊቱ 70 በመቶውን የጋዛ ሰርጥን እንዲቆጣጠር ትዕዛዝ ሰጡ። የእስራኤል መገናኛ ብዙሃን ባስተላለፉት አስተያየት መሰረት ጠቅላይ ሚኒስትር ቤንያሚን ኔትንያሁ የእስራኤል ሰራዊት በጋዛ ሰርጥ ያለውን ቁጥጥር ወደ 70 በመቶ እንዲያሰፋ መመሪያ ሰጥቷል። ኔትንያሁ በቻናል 12 በተቀረጸና ትላንት ሐሙስ በተሰራጨ ቪዲዮ ላይ በዚህ ሰዓት የጋዛ ሰርጥ ግዛትን 60 በመቶ ሙሉ በሙሉ ተቆጣጥረናል፣ የኔ መመሪያ ደግሞ ወደ 70 በመቶ መድረስ ነው ብለዋል። የእስራኤል ሰራዊት በማርች ወር አጋማሽ ላይ በእስራኤል ወታደሮች የተያዙትን የግዛቱን አካባቢዎች ለይቶ ከሚያሳየው ቢጫ መስመር ተብሎ ከሚጠራው ወሰን ባለፈ ቁጥጥሩን ቀድሞውኑ ወደ 11 በመቶ ያህል ማሳደጉን የሚያሳዩ ካርታዎችን ለረድኤት ድርጅቶች ልኮ ነበርም ተብሏል። ያ መስመር በኦክቶበር 2025 በዩናይትድ ስቴትስ አደራዳሪነት በተደረሰው የተኩስ አቁም ስምምነት ላይ የተወሰነ ነበር። በእስራኤል ሰራዊት ምክንያት ፍልስጤማውያን ወደ 2/3 የጋዛ ክፍል መግባት አይችሉም ሲል አልጀዚራ ጽፏል። ይዞታውን በበለጠ ሁኔታ መያዝ ቀድሞውንም በአስከፊ ሁኔታ ውስጥ የሚኖሩትንና የ2 ዓመት ጦርነት የተጋፈጡትን 2 ሚሊዮን ሕዝብ ወደ ጠባብ ግዛት እንዲሻገሩ ያስገድዳቸዋል ሲልም ዘገባው አክሏል። ባለፈው ዓመት መጠነኛ የሆነ የተኩስ አቁም ስምምነት ላይ ቢደረስም ጥቃቶች ግን አሁንም ቀጥሏል። የአልጀዚራ መረጃ ከኦክቶበር እስከ ኤፕሪል ባለው ጊዜ ውስጥ ቢያንስ 2400 የስምምነት ጥሰቶች ተፈጽሟል። የጤና ባለስልጣናት እንደገለጹት ትላንት ሐሙስ የእስራኤል የአየር ጥቃት 4 ህጻናትን ጨምሮ ቢያንስ 10 ሰዎችን የገደለ ሲሆን 20 የሚደርሱትን ደግሞ አቁስሏቸዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ የቅርብ ጊዜ ሪፖርት እንደሚያሳየው በጋዛ ያለው የሰብአዊ ሁኔታ አሁንም አሳሳቢ ነው። ተፈናቃይ ቤተሰቦች በተጨናነቁ ድንኳኖች፣ ትምህርት ቤቶች ወይም በፈራረሱ ህንፃዎች ውስጥ ይኖራሉ። በጋዛ የሚገኙ በርካታ ሰፈሮችም አሁንም አደገኛ ናቸው ተብሏል። በመኖሪያ አካባቢዎች አሊያም አቅራቢያ በተደጋጋሚ አየር ድብደባ፣ የከባድ መሳሪያ ተኩስና ጥይቶች ይተኮሳሉ ሲል ሪፖርቱ ገልጿል። ባለፈው ሳምንት በአሜሪካ የተመሰረተውን የጋዛ የሰላም ቦርድን የሚከታተሉ ከፍተኛ ተወካይ በይዞታ ውስጥ እየተበላሸ የመጣው ነባራዊ ሁኔታ ቋሚ የመሆን አደጋ አለው ሲሉ አስጠንቅቀዋል። ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባደረጉት ንግግር ዓለም አቀፉ አካል በእጁ ያለውን ማንኛውንም አማራጭ በመጠቀም ሐማስ ትጥቅ እንዲፈታ ግፊት እንዲያደርግና እስራኤል በኦክቶበር ወር የነበረውን የተኩስ አቁም ቃል ኪዳኗን እንድታከብር እንዲገፋፋም አሳስበዋል። የአሜሪካን ሕግ የሚቀይረው የትራምፕ አዲሱ እቅድ መነጋገሪያ ሆኗል። ፕሬዝዳንት ዶናልድ ትራምፕ $250 የገንዘብ ኖት ላይ ሊታተሙ እንደሆነ ተነግሯል። የዶናልድ ትራምፕ አስተዳደር ከአሜሪካ ኮንግረስ አባላት አረንጓዴ መብራት ካገኘም የፕሬዝዳንቱን ምስል የያዘ አዲስ የ250 የገንዘብ ኖት ለማሳተም የቅድመ ዝግጅት ስራዎችን መጀመሩን የአሜሪካ ግምጃ ቤት ይፋ አድርጓል። ነባሩ የአሜሪካ የፌዴራል ሕግ በሕይወት ያለ ሰው ምስልም በዶላር ላይ እንዳይታተም በጥብቅ ይከለክላል። ነገር ግን በኮንግረስ የሚገኙ የትራምፕ ደጋፊዎች ለፕሬዝዳንቱ ልዩ ፍቃድ የሚሰጥ አዲስ ረቂቅ ሕግ አቅርበዋል። ከዚህ ቀደም የአገሪቱን 250ኛ ዓመት በዓል በማስመልከት የትራምፕ ፊርማ በአሜሪካ ገንዘብ ላይ እንዲያርፍ መወሰኑ ይታወሳል። ይህም በሕይወት ያለ ፕሬዝዳንት ፊርማ በዶላር ላይ ሲያርፍ በታሪክ የመጀመሪያው ያደርገዋል። የገንዘብ ኖቱ ዲዛይን እንዲሰራ የታዘዘ ቢሆንም እቅዱ ሙሉ በሙሉ እውን የሚሆነው የቀረበው ረቂቅ ሕግ በተወካዮች ምክር ቤትና በሴኔት በኩል ጸድቆ ሲፈረም ብቻ ነው። ሕጉ ከጸደቀ ትራምፕ ስማቸውን፣ ፊርማቸውንና ምስላቸውን በአሜሪካ ብሔራዊ ምልክቶች ላይ ያሳረፉበት ሌላው ታሪካዊና አከራካሪ እርምጃም ይሆናል ተብሏል።
ከ10 ዓመታት በላይ የኮንስትራክሽን ልምድ ያለን ሲሆን ከ5 በላይ ሳይቶችን ሰርተን አስረክበናል። አሁን ደግሞ በ6 ወር የምናስረክባቸው ግንባታቸው 85% የደረሱ ሳይቶችን በጀሞና ሶማሌ ተራ ከባለ 1 እስከ ባለ 3 መኝታ አማራጭ በካሬ 79800 ብር ብቻ በ20% ቅድመ ክፍያ በተለያዩ የካሬ አማራጭ ማለትም ከ44 እስከ 150 ካሬ አማራጮችን አቅርበንሎታል። የማስታወቂያ ዋጋ በፒያሳ በካሬ 90300 ብር፣ በሰባራ ባቡር በካሬ 88200 ብር፣ በጀሞ በካሬ 79888 ብር እንዲሁም በአየር ጤና በካሬ 66000 ብር አማራጮች ስናቀርብ በታላቅ ደስታ ነው። የካሬ አማራጭ ባለ 1 መኝታ 44 ካሬ፣ ባለ 2 መኝታ 84 እና 97 ካሬ፣ ባለ 3 መኝታ ከ120 እስከ 150 ካሬ አቅርበናል። የንግድ ሱቆችን ከ12 ካሬ ጀምሮ ከ205000 እስከ 350000 ብር ድረስ ፒያሳ ላይ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።